ለመሆኑ በአንድ ወቅት በአሜሪካ ጎዳናዎች ላይ ራሳቸውን ለመከላከል የተደራጁ ወጣቶች ከጊዜ በኋላ አህጉራትን የሚያንቀጠቅጥ የሞትና የሽብር መረብ ዘርግተው የዓለም ቁጥር 1 ስጋት ይሆናሉ ብሎ ማን አስቦ ነበር? ጤና ይስጥልኝ፣ እንዴት ከርማችኋል? ከረጅም ጊዜ መጥፋት በኋላ በድጋሚ ተገናኝተናል። ቪዲዮቻችን ብዙ እይታ እያገኙ አይደለም። ምናልባት የዩቲዩብ አልጎሪዝም እየጠፋው ስለመጣው ሊሆን ይችላል። በተቻላችሁ መጠን ለሌሎች እያጋራችሁ ሰብስክሪፕሽናችንንም እያሳደጋችሁ እንድትመጡ ጠይቃለሁ። አሁን በቀጥታ ወደ ታሪኩ። በጣም ኢንትረስቲንግ የሆነ ታሪክ ነው ዛሬ የምነግራችሁ። ዛሬ ወደ አንደኛው የዓለማችን እጅግ አስፈሪ እና ጨለማ ክፍል ወስዳችኋለሁ። ለመሆኑ በአንድ ወቅት በአሜሪካ ጎዳናዎች ላይ ራሳቸውን ለመከላከል የተደራጁ ወጣቶች ከጊዜ በኋላ አህጉራትን የሚያንቀጠቅጥ የሞትና የሽብር መረብ ዘርግተው የዓለም ቁጥር 1 ስጋት ይሆናሉ ብሎ ማን አስቦ ነበር? ዛሬ በገጀራ ስለሚፈጸሙ አሰቃቂ ግድያዎችና ለምን በገጀራ እንደሚፈጸሙም ጭምር፣ ስለ ድንበር ተሻጋሪ የእጽ ዝውውርና መላው መካከለኛው አሜሪካንን ስላንቀጠቀጠው ማራ ሳልቫቱሻ ወይም ደግሞ በብዛት MS-13 ተብሎ ስለሚጠራው ጨካኝ ቡድን በጥልቀት እንመረምራለን። ይህ ታሪካችን የሚጀምረው በ1980ዎቹ ነው። ወደ መካከለኛው አሜሪካዊቷ ሀገር ኤል ሳልቫዶር እንሄዳለን። ሀገሪቱ በወቅቱ በእርስ በርስ ጦርነት እየነደደች ያለችበት ወቅት ነበር። የጥይት ድምፅ የዕለት ተዕለት ኑሮ በሆነበት በዚያ ጨለማ ዘመን በመቶ ሺዎች የሚቆጠሩ ሳልቫዶራውያን ሕይወታቸውን ለመታደግ ወደ አሜሪካ ተሰደዱ። አብዛኞቹ ደግሞ ያረፉት በሎስ አንጀለስ ካሊፎርኒያ ነበር። በነገራችን ላይ የእነዚህን ሰዎች ጉዳይ ትራምፕ ለምርጫ ቅስቀሳ ሲጠቀምበት ብዙዎቻችሁ አስተውላችሁ ሊሆን ይችላል። በተለይ የMS-13 ጋንግ አባላት በዴንቨር ኮሎራዶ በብዛት ሰፍረው ይገኛሉ በሚል ለምርጫ ቅስቀሳ እዛ አካባቢ ያለውን የዴሞክራት ፓርቲ ለመጣል ወይም ለማነቃነቅ ተጠቅመውበት ነበር። ወደ ታሪካችን እንመለስ። እናም መጀመሪያ ላይ ያረፉት በሎስ አንጀለስ ካሊፎርኒያ ነበር እንደነገርኳችሁ። ነገር ግን አዲሱ ምድር ወተትና ማር አልሆነላቸውም። በሎስ አንጀለስ የነበሩ የሜክሲኮና የጥቁር አሜሪካውያን የወንጀል ስብስቦች እነዚህን አዲስ መጤ ስደተኞች ያጠቋቸው፣ ያንገላቷቸውና አንዳንድም ይገሏቸው ነበር። እነዚህ የሳልቫዶር ወጣቶች ምርጫ አልነበራቸውም። ካልተደራጀን እንጠፋለን። ይቺ ነበረች መቀስቀሻቸው። በመሆኑም ራሳቸውን ለመከላከል በሚል ስም በአንድነት መቆም ጀመሩ። የቡድኑ ስም ደግሞ ማራ ሳልቫቱቻ የሚል ነበር። ማራ ማለት በሳልቫዶር የጎዳና ቋንቋ ቡድን ማለት ሲሆን ሳልቫቱቻ ደግሞ ንቁና ዝግጁ የሚለውን ትርጉም ይይዛል። በኋላ ላይ ደግሞ 13 ቁጥርን ጨምረው ማራ ሳልቫቱቻ 13። ነገር ግን ይህ ቁጥር ዝም ብሎ ከመሬት ተነስቶ የተጨመረ አልነበረም። በወቅቱ የአሜሪካን እስር ቤቶች ይቆጣጠር ከነበረውና ኤም የምትለው ፊደል 13ኛ ቦታ ላይ ስላለች በዛ ፊደል የሚጠራ የሜክሲኮ ማፊያ ጋር ያላቸውን ጥምረትም ጭምር ለማሳየት የተጠቀሙበት ማህተም ነበር። እናም እንዲህ በቀላል ሁኔታ የተጀመረው ስብስብ ብዙም ሳይቆይ ወደ አስፈሪ የደም አፍሳሽነት ጉዞ መሸጋገር ጀመረ። በ1990ዎቹ አጋማሽ የአሜሪካ መንግስት አንድ ትልቅ ውሳኔን አስተላልፎ ነበር። በወንጀል የተሳተፉ ስደተኞችን በሙሉ በጅምላ ወደ መጡበት ሀገር ማባረር፣ ልክ አሁን ላይ በ2026 እየሆነ እንዳለው ወይም ዲፖርቴሽን የምንለው። እና መንግስት ይህንን ውሳኔ ሲያሳልፍ ሰላም የሚያመጣ መስሎት ነበር። ነገር ግን የሆነው በእጅጉ በተቃራኒው ነው። በሺዎች የሚቆጠሩ የMS-13 ወይም MS-13 አባላት በአውሮፕላን ተጭነው ወደ ኤል ሳልቫዶር፣ ሆንዱራስ እና ጓቲማላ ተላኩ። እነዚህ ሀገራት በወቅቱ ገና ከእርስ በርስ ጦርነት ያላገገሙ፣ ፖሊስና የመንግስት መዋቅራቸውም የደከመ ነበር። እነዚህ ከአሜሪካ የወንጀል ጥበብን በሚገባ የተማሩ ወጣቶች ወደ ሀገራቸው ሲመለሱ ያገኙት ክፍተት ትልቅ እድል ነበር የሆነላቸው። በአጭር ጊዜ ውስጥ መላውንና መካከለኛውን አሜሪካ በወንጀል መረባቸው ተቆጣጠሩ። ድንበር ተሻጋሪ መረብን ዘረጉ። አሜሪካ ያባረረቻቸው እነዚህ ወንበዴዎች አሁን ላይ ጠንካራ ሰራዊት ሆነው ከአሜሪካ እስከ ላቲን አሜሪካ የሚዘልቅ የወንጀል ድልድይን ሰሩ። በየከተማው ያሉ ነጋዴዎች፣ የታክሲ አሽከርካሪዎች፣ አልፎም ተርፎ ተራው ዜጋ የደህንነት ቀረጥ ወይም ኤክስቶርሽን ታክስ ለቡድኑ እንዲከፍሉ ያደርጉ ነበር። ያልከፈለ ምን ይሆናል ካላችሁኝ እጣ ፈንታው ሞት ነበር። አንድ ልብ የሚሰብር ታሪክ ልንገራችሁ። በእነዚህ ወንጀል ከሰሩ ሰዎች መሃል የተገኘው MS-13 እንዳልኳችሁ ዝም ብሎ ወንጀልን አይሰራም። ወንጀሉን የሚሰራበት መንገድ ሰይጣናዊ ነበር። በጣም ጭካኔ የተሞላበት ነበር።
ዓላማቸው ሰዎችን ማሸበርና ፍርሃት መንዛት ነው። ዝም ብሎ ገሎ ማለፍ አይደለም። የጦር መሳሪያ ያላቸው እንኳ ጠላቶቻቸውን ለመቅጣት ማቼቴ ወይም ገጀራ የምንለውን ይጠቀሙ ነበር። ሰዎች በሕይወት እያሉ አካላቸውን መቆራረጥ መለያቸው ነበር። ታሪካችንን ትንሽ ወደ ኋላ እንመልሰውና በ2004 ሆንዱራስ ውስጥ የተፈጸመውን እናስታውስ። የቡድኑ አባላት በአንድ የህዝብ አውቶቡስ ላይ በከባድ መሳሪያ ተኩስ በመክፈት 28 ንጹሐን ዜጎችን በአሰቃቂ ሁኔታ ገደሉ። ሰለባዎቹ እነማን ነበሩ ካላችሁኝ፣ አብዛኞቹ ሴቶችና ህጻናት ነበሩ። ይህንን ያደረጉት መንግስት በወሰደባቸው እርምጃ ያንን ለመበቀልና ህዝቡን ለማስፈራራት ነበር። ይሄ በጣም በትልቅ ዜና ላይ የነበረ መነጋገሪያ ነበር ለረጅም ዓመታት። ይህ ጭካኔያቸው ሰሜን አሜሪካም ጭምር ደርሷል። በ2016 በኒውዮርክ ከተማ ካይላ እና ኒሳ የተባሉ የ16 እና የ15 ዓመት ታዳጊ ሴት ተማሪዎችን በትምህርት ቤት ውስጥ በተፈጠረ ተራ ጸብ ምክንያት በገጀራና በዱላ ደብድበው ህይወታቸውን አጥፍተዋል። አባላቱ ገላቸው ላይ፣ ደረታቸውና ፊታቸው ላይ MS 13 የሚለውንና የሰይጣን ቀንድ የሚመስሉ ንቅሳቶችን በኩራት ይነቀሳሉ። ንቅሳታቸው የጭካኔያቸው ሜዳሊያ፣ የእጅ ምልክታቸው ደግሞ የሚስጥራዊ ቋንቋ መነጋገሪያ ነበር የሆነው። እዚህ መታችሁ የጣት ምልክት ስታሳዩ በጣም መጠንቀቅ ያስፈልጋል። ታዲያ ይህ የዓለም መነጋገሪያ ስጋት የሆነ ቡድን እስከ መቼ በዚህ ሁኔታ ይቀጥላል? እያንዳንዱ ታሪክ ማብቂያ አለው መቼስ። የMS 13 ማብቂያ ምዕራፍ ደግሞ በኤልሳልቫዶር በኩል መጣ። ኤልሳልቫዶር በወንጀለኞቹ ተስፋ ቆርጣ በነበረበት ወቅት ወጣቱ ፕሬዝዳንት ናይቭ ቡኬሌ ወደ ስልጣን መጣ። እንደ አውሮፓውያን አቆጣጠር ከ2022 ጀምሮ የአስቸኳይ ጊዜ አዋጅ በማወጅ በቡድኑ ላይ ታይቶ የማይታወቅ የብረት ክንዱን ማሳረፍ ጀመረ። የሳልቫዶር የጦርና ፖሊስ ሰፈሮች እያጠሩ ከ80,000 በላይ የጋንግ አባላትን በአንድ ላይ አሰሩ። CECOT የተባለውና በዓለም ላይ ካሉ እጅግ ጥብቅ እስር ቤቶች አንዱን በመገንባት የቡድኑን አባላት ራቁታቸውን ያለ ጫማ የፀሐይ ብርሃን እንኳን በማያዩበት ሁኔታ ዘጋባቸው። በዚህም ምክንያት በአሁኑ ወቅት የቡድኑ የጀርባ አጥንት ተሰብሯል። በአንድ ወቅት የነፍሰ ገዳዮች መናኸሪያ የነበረችው ኤልሳልቫዶር ዛሬ በአሜሪካ አህጉር ካሉ ሰላማዊ ሀገራት ተስፋ ተሰልፋለች። ታዲያ አሁን MS 13 የት ነው ያለው? የተረፉትና ያመለጡት መሪዎች ንቅሳቶቻቸውን በሜካፕ እየሸሸጉ ወደ ጎረቤት ሀገራት እንደ ሆንዱራስ፣ ጓቲማላና ወደ አሜሪካ በድብቅ ጫካዎች እየተሽለኮለኩ በስውር ህይወትን እየመሩ ይገኛሉ። እናም ውድ ተመልካቾች የMS 13 ታሪክ የሚያስተምረን ትልቁም ነገር አለ። ከድህነት ከስደትና ካለመረጋጋት የተወለደ አነስተኛ ስብስብ በትክክለኛ ጊዜ ካልተገታ እንዴት ያለ አህጉራዊ መቅሰፍት ሊሆን እንደሚችል ያሳየናል። ይህ በብዙ አገሮች ተሞክሮ ተወስዶ የተረጋገጠ ነገር ነው። የዛሬው ፕሮግራማችን ይህንን ይመስላል። በቀጣይ ሌላ ታሪክ እስክንገናኝ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እየጋበዝኩ መልካም ጊዜ እንዲሆንላችሁ እመኛለሁ።